ሰላም ቤተሰብ እንዴት አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው እንዳያችሁት ትናንት ቅምጥሌ ያንን ፎቶ ፖስት አድርጋ ነበር። ዛሬ ደግሞ ዛሬ ነው ያየሁት። ያም ደግሞ ሸር ተደርጎልኝ ነው ቲክታክ ላይ እና ገብቼ ሳየው ያው ፕሮፋይል አጥፍታለች ማለት ነው። ማለት የምፈልገው ነገር ቢኖር ከልቤ እግዚአብሔር አምላክ ከአንቺ ጋር ይሁን፣ ፈጣሪ ጠብቅሽ፣ የውስጥሽን እሱ ነው የሚያውቀው። ባይዘወይ የሁላችንም የውስጣችን መሻት፣ የውስጣችን ቁስል፣ የውስጣችን ደስታ፣ ሐዘናችን፣ ሁሉን ነገር አንዱ መድኃኒዓለም ነውና የሚያውቀው። እሱ የውስጥሽን ሁሉ እሱ ይሻልሽ፣ የምትፈልጊውን ሁሉ እሱ ይስጥሽ። ብቻ ድብርትሽን፣ መከፋትሽን ሁሉ መድኃኒዓለም ወደ ደስታ ይቀይርልሽ የኔ ቆንጆ። ያው አንዳንዴ ህይወት ላይ ስትሆኑ እዚህ ምድር ላይ ልትስቁ፣ ልታለቅሱ፣ ልትደሰቱ፣ ልታዝኑ ትችላላችሁ። ያ ደግሞ ህይወት ነው ማለት ህይወታችን እድሜ ልካችን መሳቅ፣ እድሜ ልካችን ማልቀስ አይደለም። ሁሌ እንደምላችሁ ህይወት ታማኝ አይደለችም። አንዴ ታስለቅሰናለች፣ አንዴ ታስቀናለች፣ አንዴ ታሳዝነናለች፣ አንዴ ደግሞ በቃ አንዳንድ ቀን ሳታስቡት በጣም ደስ ብሏችሁ ትውላላችሁ። አንዳንድ ቀን ደግሞ ሳታስቡት ደግሞ ደብሯችሁ አልቅሳችሁ ትውላላችሁና ብቻ ባጭሩ የኔ የዋህ አንቺ ምርጥ ሴት ነሽ፣ እግዚአብሔር ይጠብቅሽ። ሌላ ምንም ማለት አልችልም። በመቀጠል ደግሞ አንድ ማስተላለፍ የምፈልገው መልእክት አለ። እሱ ደግሞ ምንድን ነው? ትናንት ማታ መሰለኝ ሸር የተደረገልኝና ግን ጠዋት ነው ያየሁት እኔ። ለምንድን ነው የቅምጥሌን ፎቶ አድርገው ራሷን የሚሰድቧት? የብሩኬን ፎቶ አድርገው ለምንድን ነው ራሱ የሚሰድቡት የሚባሉ እንዲሁም ደግሞ እስከ ስድቡ እስከ ምናምኑ ሸር ተደርጎልኛል። እና አሁን ላይ የመጣው ፋሽን ነው አለ ዘፋኝ። የመጣው ፋሽን እንደዛ ነው ማለት ብዙ ሰዎች የብሩኬ ወዳጅ ያልሆኑ የብሩኬን ፕሮፋይል ያደርጋሉ። የቅምጥሌ ወዳጅ ያልሆኑ ደግሞ የቅምጥሌን ፕሮፋይል ያደርጋሉ። የሆነ ነገሩ ስብስብ ያለ ነገር ማለት ነው። ገባችሁ? አንዳንዴ ለዚህ ነው ባለፈውም ፎቶ የተጠቀመው ሁሉ ጨረቃ ፋሚሊ አይደለም ጥንቃቄ አድርጉ ስላችሁ የነበረ ለዛ ነው። የሆነ ሰው ፎቶቸውን ፕሮፋይል ስላደረገ ወዳጃችሁ ነው ማለት አይደለም። የሆነ ሰው ፕሮፋይል ካላደረጋችሁ ደግሞ ጠላታችሁ ነው ማለት አይደለም። ገባችሁ? ከዚህ በፊት ብዙ ጊዜ ተናግሬያለሁ። ፕሮፋይል የማይጠቀሙ እንዲሁም ፖስት የማያደርጓቸው ግን ከልባቸው የሚወዷቸው በጣም ብዙ ሰዎች አሉ። እውነት ለመናገር አንዱ እህታችን እንደውም ባለፈው ግጥም ለሁለታቸውም የገጠመችው እንዲሁም እስከ ለእናታቸውም የገጠመችላቸውን ልጅ ካስታውሳችሁ ምንም ነገር በቃ ኢንስታግራም በሉ ቲክታክ በሉ ምናምን ኖርማል ነገር ማለት ከእነሱ ምንም ፈልግ አይደለም። ገባችሁ? ስለምትወዳቸው ነው፣ ከልቧ ስለምትወዳቸው ስለምታከብራቸው እንጂ ሌላ ነገር የፎሎወር ወይ ደግሞ ሰብስክራይብ ምናምን ፈልግ አይደለም። ገባችሁ አይደለም? አንዳንድ ሰዎች ከእናንተ ምንም ነገር ሳይፈልጉ ይወዷቸዋል። አንዳንድ ሰዎች ደግሞ ከእናንተ የሆነ ነገር ፈልገው አስመስለው ይቀርቧቸዋል ማለት ነው። ብቻ በአጠቃላይ ከአስመሳይ ጓደኛ ይጠብቃችሁ። በመቀጠል ደግሞ ብሩኬንም ደግሞ በጣም የሚያስጠላ እንትን አድርጋችሁ ፖስት አድርጋችሁ አይቻለሁ ነው። በአጭሩ እንዴት መሰላችሁ? ብሩኬን የምትወዱ ቅምጥሌ ነሽ ደስታው፣ ቅምጥሌን የምትወዱ ደግሞ ቡራ ነው ደስታዋ። ስለዚህ ተው በቃ ሁለታቸውን ብንችል አንድ ማድረግ መቻል ማለት ሁለታቸው የአንድ ሳንቲም ገጽታዎች ናቸው። ገባችሁ? የሁለታቸውን ደስታ ከፈለግን ሁለታቸውም የፈለጉ ነገር ይሁኑ። እኔ እውነቴን ነው ብላቸው አይበለውና ሁለታቸው እንኳን አብሮ መቀጠል ባይችሉ እኔ ሁለታቸውንም ነው ይዣቸው የምሄደው። ምክንያቱም ብሩኬ በራሱ ቅምጥሌ በራሷ ማለት ነው። እኔ ለሁለታቸው ምንም አይጥላቸም፣ መጥፎ ነገርም ምንም ነገር የለኝም። ሁለታቸውን ከልቤ ነው ማከብራቸው፣ ከልቤ ነው መወዳቸው። ምክንያቱም ይኸውላችሁ እነሱ ከኛ ምንም ነገር አልጠበቁም። እኛ ራሳችን ፈልገን የወደድናቸው ያከበርናቸው የተከተልናቸው እንጂ ተከተሉን ብለው አለመኑን፣ ውደዱን ብለው ምንም አላሉ። እውነቴን ነው ብላችሁ በቃ ሶሻል ሚዲያው ሲደብር ማለት ነው። ትናንት በቃ እኔ ራሴ ጠንካራ ሁኜ ማውራት ፈልጌ ምናምን እናንተ ማጠንከር ፈልጌ እንጂ እንደ ትናንት የደበረኝ ቀን የለም። የእውነትን አስጠላኝ፣ የምርን ናፈቁኝና ማታ የምርተኛ ምናምን ራሱ ማለት ነው በቃ ትዝ አሉኝ። አያ በለው እንደንዬ እኔስ ማበዴ ነው ቅመሜን ይዤ ነው እያለ ብሩኬ የዘፈናት ዘፈን ሁሉ ትዝ አለችኝና እግዚአብሔርን ቲክታክ ላይ ገብቼ እየሰማኋት ነበረ ምናምን። ከዛ በቃ ሰው መውደድ ከባድ ነው ከልብ ማለት እኔ አላቅም። ምናልባት በንጹህ ልባቸው ስለመጡ ነው እንደዚህ አድርገን ከልብ ልንወዳቸው የቻልነው። በድራማ መልኩ አልመጡም፣ በሆነ ባልሆነ ነገር አልመጡም። ሪል ህይወትን ይዘውልን ስለመጡ፣ ትክክለኛ ማንነታቸውን ይዘውልን ስለመጡ ለዛ ይመስለኛል እንደዚህ ከልባችን የወደድናቸውና በድሮ ፎቶ እየቀለዳችሁ ያላችሁ ደግሞ የሰው ልጅ እኮ ይለወጣል።
ቅምጥሌም እንደዛ ልጁን አትቀርም፣ ብሩኬም እንደዛ ልጁ ነው፣ ቅጫጫው ነው አይቀሩም። ምንም የተለወጠ ነገር የለም። ልጅ ነበሩ፣ ቀጫጫ ነበሩ። ገባችሁ? አሁን ደግሞ ልጅነት አለፈ፣ ወጣት ሆኑ፣ ትንሽ ጎርመሳሉ፣ ወፈራሉ ትንሽ ምናምን። ያ ነገር ነው ለውጡ እንጂ እነሱነታቸው ምንም ይቀይርላቸው ነገር የለም። ምንም አይቀይሩም። እናንተ ሰደባችኋቸው አልሰደባችኋቸው፣ ፎቶቸውን አበላሽታችሁ ይዛችሁ ወጣችሁ፣ ኔቨር። የሰው ልጅ ዋናው ልቡ ነው። ልባቸው አይቀየር እንጂ መልካቸው ተቀየረ አልተቀየረ ወርቅ ናቸው። አሁንም ድሮም ወርቅ ነበሩ። ከዚህ በላይ እንኳን እንደው ማስጠያ እንኳን ቢሆኑ ማለት ነው እኔ ከነሱ ምንም ነገር አልፈልግም። ምርጥዬ ልጆች ናቸው፣ ንጹህ ልብ አላቸው። ከዚህ በፊት በጣም ለብሶ ቡታጅራ እንኳን ሄደው ለረፍት ወይ ደግሞ ለበዓል ሄደው በጣም ለብሶ ነበረ ዩቱብ ቻናል ከፍተው ሄዱ። ካስታወሳችሁ በአንድ ቀን ብሩኬ ሌላ ቤት ቅምጥሌ ሌላ ቤት ተገኝተው ለሁለት ሰው ቻናል መክፈት ማለት ምን ማለት ነው? አያችሁ፣ አይምሯቸው በጣም ደስ የሚልና ኦፕን ማይንድ ያላቸው ልጆች ናቸው። እነሱ ሰርተው ሌላን ሰው ማሰራት የሚችሉ። ስለዚህ ተዋቸው፣ ተፋቷቸው፣ በቃ ወደ ራሳቸው ይመለሳሉ። ብሩኬ እንደዚህ ያለ ቅምጥሌ እንደዚህ ያለች እያላችሁ እንትን ከምትሉ ዝም በሉ እስኪ ትንሽ እንዴ። ምናልባት በስራ መሀል የምር ተጋጭተው ሊሆን ይችላል። ሰው አይደለም? በስራ መሀል አለመስማማት ምናምን እንደዚህ በይ እንደዚህ አትበይም ሊፈጠር ይችላል። ለዛ ደግሞ ጊዜ እንስጣቸውና ራሳቸው እንዲያስቡበት እናድር። ቅምጥሌ ደግሞ እንደዚህ ፕሮፋይልሽን ማጥፋት ወይ ደግሞ እንደዚህ አይነት ፎቶዎችን ምናምን ፖስት ማድረግ አንደኛ ወዳጆችሽን ማስጨነቅ ነው፣ ሁለተኛ ደግሞ ጠላቶችሽን ማስደሰት ነው። እና እኔ ቆንጆ ወደ ጸሎት ማዘውተር እንዲሁም ደግሞ ፈጣሪ ከአንቺ ጋር ይሁን። ጎበዝ ልጅ ነሽ። ስቶሪ ያደረግሽው መዝሙር ነው። አንዳንድ ሰዎች ሲከፋቸው ምናምን ሙዚቃ ወይ ደግሞ ብቻ የሚያለቃቅስ ነገር እንጉርጉሮ ነው የሚያደርጉት። እንዳንቺ አይነት ብስሎች ደግሞ መዝሙር ያደርጋሉና ብቻ መብራን ተጠብቀሽ፣ ቅዱስ ገብርኤል ይጠብቀሽ። ቡራም እንግዲህ ቅዱስ ገብርኤል ይጠብቀ። ትናንት ባለመምጣታችሁ የምር ነው የከፋኝ፣ እውነት የምር ነው የናፈቃችሁኝና አትጥፉ። መጣችሁ ተጨቃጨቁ፣ ምን በሉ ብቻ መጥፋታችሁን አልፈልግም። ከዛ በመቀጠል ደግሞ በጣም ብዙዎቻችሁ ያልገባችሁ ነገር አለ። ፍፄ ለምንድን ነው ብሩኬ የልጅነት ጓደኛው ነው፣ ቤስት ጓደኛው ነው እና እንዴት ብሩኬን ይተቸዋል? እንዴት ብሩኬን አይረዳውም? እንዴት የደበቅከው ነገር አለ ይለዋል ስትሉ ነበር። እና አይደለም ጓደኛ እህት እንኳን አትታምንም። እውነት ለመናገር እህቴ እንኳን ከኔ የደበቀችው ነገር ሊኖር ስለሚችል ባለ የሆነ ነገር ቢለኝ የደበቅሽው ነገር ካለ ንገሪው እላለሁ። ጓደኛ ስትሆኑ እኮ የሆነ ማይነገርና የሚነገር ነገር አለ። ገባችሁ? ያን ነገር ነው ማለት የፈለገው፣ ያልተረዳችሁት ነገር። ከዛም ቀጠል እሱ ይህን እያለ ያለው ምንድን ነው የሁለታቸው መለያየት ስለማይፈልገው ነው ማለት ብድፍን አድርጎ ብሩኬ ምንም ነገር አያደርግም ምናምን ነገር ብላት ቅምጥሌ እንዴት ብላት ትቀየማለች። ገባችሁ? ግን እሱ የራሱ ጓደኛ ስለሆነ ለምሳሌ ሁለታቸውን በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። ግን ወደ ብሩኬ ያመዝናል። ምክንያቱም አብሮ አደጉ ስለሆነ ቤስት ጓደኛው ስለሆነ። ግን እሱ ነው ሊቆጣው የሚችለው ብሩኬን። ገባችሁ? የራሳቸው የሆነ ሰው ላይ በደንብ ማመዘን ትችላላችሁ። አሁን ለምሳሌ ፍፄ በደንብ አመዝኖ ብሩኬን እየተቆጣው ያለው ወይ ደግሞ ብሩኬን ያደረግከው ነገር ካለ እያለ ያለው ከልቡ ስለሚወደው ምላቸው። አሁን የሆነ ነገር ተበላሽቶ ነገ ከነገ በኋላ ከሚቆጫቸው ዛሬ ያበላሸው ነገር ካለ አስተካከል ብሎ መቆጣቱ ምንድን ነው ጥፋቱ? ሁለታቸውን ሊለያዩ ስለማይፈልግ ነው። ገባችሁ? አሁን እዚህ ጋር ወደ ቅምጥል የሆኑ ነው ምናምን እያላችሁ ነው። አይደለም፣ እንደዛ አይደለም የሆነው። ባለፈው ካስታወሳችሁ አንተ ከጎን እንድትሆን እፈልጋለሁ፣ ሰው የለኝም ብለዋለች። አያችሁ? ቃሉን ማያጥፍ ልጅ ነው ባይዘወይ ማለት ነው። ሴት ልጅ ስለሆነች ደግሞ በሴቷ በኩል መሆን አለበት። ወንድ ልጅ ይቋቋመዋል ምንም ነገር ቢሆን። ሴት ልጅ ነች፣ በደሉ ደረሰብኝ ያለችው ቅምጥሌ ነች። ስለዚህ ከእሷ በኩል ሆኖ ነገሮቹን ግልጽ እንዲሆኑ ማድረጉ ምን ሆኖ ጥፋቱ? በዛ ላይ ደግሞ ሁለታቸውንም ነው ወክሎ እየተናገረ ያለው። ገባችሁ? ብሩኬንም በጣም ወዶ ማከብሮ ጓደኛዬ ነው፣ ምንም እንዲሆን አልፈልግም እያለ ነበረ በቀደም ዕለት ካስታወሳችሁ። ትናንትም ሄና መድረክ ላይ ነበረ። እንደዚህ አይነት ነገር አታድርግ፣ ሁለታቸውን እንዲያለያዩ የሚያደርግ ነገር አታድርግ፣ እኛ ማገናኘት ስንችል ማለያየት የለብንም ነው እያለ የነበረው። ሄኖክ ምን አደረጋችሁ እያላችሁ ያላችሁ ደግሞ ሄኖክ ምንም አደረገን አላልንም። አንደኛ የንግግር ችግር ስላለበት ማለት ስራ የላችሁ ምናምን፣ እኛ ስራ የሌለን ሆኖ ካሜራ ይዘን ምናምን አልመጣንም። ገባችሁ? በትረፍ ጊዜያችን ነው የምናወራውም ላይቭ ላይ የምንገባውም ያን ነው ያልነው። ሲቀጥል ደግሞ ብሩኬን ብቻ ነበረው ወግኖ የነበረው። ብሩኬ ለምን ሰደባችሁት ባለው ጎበዝ ለጓደኛው ጠበቃ መቆሙ ብሩኬን አትስደቡት ማለቱ ልክ ነው። ማለት ባላወቀው መልኩ አትስደቡት እያለ ያለው ትክክል ነው እዚህ ጋር ማለት ነው። ግን የሆነ ምንም ነገር ቢፈጠር ብሩኬን አታስጨንቁት፣ የፈለግከውን ነገር ማድረግ ትችላለህ ከጎን ምናምን። ይህ ነገር ደግሞ ሌላ ሰው አመጣላለሁ ወይ ደግሞ ሌላ ሰው ጋር ብትሆንም ምንም ችግር የለውም። ብትለያዩም ኖርማል ነው እንደማለት ነው። ገባችሁ? ዛሬ ብትለያዩም ኖርማል ነው ያለው። ግን ነገ ሲለያዩ ደግሞ ወይ ይቆጨዋል ወይ ደግሞ ይደሰታል ማለት ነው። ገባችሁ? ሁሉም ሰው በየራሱ በኩል ሆኖ የሚያዩ እይታ ትክክል ነው ባይዘ ወይ ማለት መርሳት የሌለባችሁ ነገር። ስለዚህ ፍቱ። ፍፄንም እንደዛ እየዘቀዘቃችሁ ፊቱን እያበላሻችሁ ነው ያላችሁ ሰዎች ረፉ። እሱ ሁለታቸው እንዲለያዩ የማይፈልግ ሰው ስለሆነ እናንተ እንዲለያዩ የምትፈልጉ ሰዎች ስለሆናችሁ እንደሆነ ይገባኛል።
ስለዚህ አርፋችሁ ተቀመጡ ማለት እፈልጋለሁ። ጨረቃዎች ከክፉ ነገር ሁሉ ይጠብቃችሁ፣ ብቻ ካስመሳይ ሰዎች ይጠብቃችሁ። ዋናው ምንድን ነው የሚባለው? ወዳጄን አንተ ጠብቅልኝ ጠላቴን እጠብቀዋለሁ ነው የሚባለው። እና በተረፈ ቤተሰብ ወዳችኋለሁ። ዛሬ ቀለበት ፕሮግራም አለብኝ፣ ጥሪ ማለት ነው። ሊሄድ ነው። ማታ እንገናኛለን ወይ ነገ፣ የነገ ሰው ይበለን። አይ ላቭ ዩ ጋይስ ባይ